ሰላም እንዴት ናችሁ? የቱቶሪያላችን ተከታታዮች በዛሬ ቱቶሪያላችን የ12ኛ ክፍልን ዩኒት 4 ኤክሰርሳይዝ 4.3 አብረን እንሰራለን። ቀጥታ ወደ ጥያቄዎቹ። Question number 1 graph the solution set for the following inequality። የመጀመሪያው ጥያቄ የሚለን የኢኒኳሊቲውን ሶሉሽን ሴት በግራፍ እንድናሳየን የተጠየቅነው። B y less than or equal to -1/2x plus 7 ሶሉሽን የኢኒኳሊቲን ሶሉሽን ሴት በግራፍ ስናሳይ የመጀመሪያ ስቴፕ የሚሆነው የኢኒኳሊቲውን ሳይን ወደ ኢኳል ሳይን መቀየር ነው የሚሆነው። y equal to -1/2x plus 7 ይሆናል። ይሄ ላይን ኦፍ ኢኩዌሽን ነው የሚሆነው። የኤክስ ኮኤፊሻንት ስለሆነ ስሎፑ የሚሆነው ስሎፑ -1/2 ይሆናል። y ኢንተርሰፕት ማለት ኤክስን 0 አድርገን የምናገኘው የy ፖይንት ነው። ኤክስን 0 ስናደርገው 0 ሲባዛ በ-1/2 0 ይሆናል። 0 ሲደመር 7 ይሆናል። y ኢንተርሰፕቱ 0 7 ነው የሚሆነው ማለት ነው። ኢኩዌሽን ኦፍ ላይኑን ለማስመር y ኢንተርሰፕት ኤክስ ኢንተርሰፕትን እና ስሎፑን ነው የምንጠቀመው። y ኢንተርሰፕቱ 0 7 ነው። ኤክስ ኢንተርሰፕት የሚሆነው የyን ቫልዩ 0 ማስገባት ነው። y (-1/2x + 7 ላይ yን 0 ስናስገባ ኤክስ ኢንተርሰፕትን እናገኛለን። 0 (-1/2x + 7 ይሆናል። ይሄ ማለት 1/2x እኩል ይሆናል 7 ማለት ነው። የኤክስን ቫልዩ ለማግኘት በሁለቱም ሳይድ በሁለት ብናበዛው በሌፍት ሳይድ ያለው ሃፍ ይጠፋልናል፣ ኤክስ ብቻውን ይቀርልናል። በራይት ሳይድ ያለው 7 ሲባዛ በሁለት ነው የሚሆነው፣ ኤክስ 14 ይሆናል ማለት ነው። y 0 ሲሆን ኤክሱ 14 ነው የሚሆነው ማለት ነው። ኤክስ ኢንተርሰፕቱን እና y ኢንተርሰፕትን ካገኘን ላይኑን ማስመር እንችላለን ማለት ነው። የተሰጠን ጥያቄ y less than or equal to -1/2x plus 7 ነው። ኢኒኳሊቲው ማለት less than or equal to ነው። ኢኒኳሊቲው less than or equal to ከሆነ ይህንን ላይን ኢንክሉድ ያደርጋል ማለት ነው። ኢኩዌሽን ኦፍ ላይኑን ስንስል ሶሊድ ላይን ነው ማለት ነው የምናሰምረው። ላይኑን ስንስል ፕሌኑን ለሁለት ሃፍ ፕሌን ነው የሚከፍልልን ላይኑ። ስለዚህ ሁለተኛው ስቴፕ የምናደርገው ከአንዱ ሃፍ ፕሌን ላይ አንድ ፖይንት እንወስድና ቴስት ነው የምናደርገው ፖይንቱን። እዚህ ጋር ፖይንቱን 0 ብንወስድ ማለት እቺ ፖይንት ናት 0 ማለት 0 ፖይንት አስገብተን ቼክ እናደርገዋለን ኢኒኳሊቲውን ሳቲስፋይ ያደርጋል አያደርግም የሚለውን። y (-1/2x + 7 ላይ ኤክስም yንም 0 እናስገባ 0 (-1/2 times 0 plus 7 ነው የሚሆነው። 0 (-1/2 times 0 ይመጣል። 0 plus 7 ይመጣል። 0ን እና 7ን ስናወዳድር 0 less than 7 ነው የሚሆነው። ሌፍት ሃንድ ሳይዱ 0 ነው፣ ራይት ሃንድ ሳይዱ 7 ነው። ይሄ ማለት 0 less than 7 ማለት ሌፍት ሃንድ ሳይዱ less than ራይት ሃንድ ሳይዱ ነው የሚሆነው። እዚህ ጋር ደግሞ የተሰጠን less than or equal to ነው። less than or equal to ነው። እዚህ ጋር ሌፍት ሃንድ ሳይድ less than ራይት ሃንድ ሳይድ ነው። ስለዚህ ይሄ ፖይንት ሳቲስፋይ ያደርጋል ማለት ነው ኢኒኳሊቲውን። እሱ ያለበት ሃፍ ፕሌንም ሳቲስፋይ ያደርጋል ማለት ነው ኢኒኳሊቲያችንን። ስለዚህ ሼድ የምናደርገው 0 ፖይንት ያለበትን ሃፍ ፕሌን ነው ማለት ነው ሼድ የምናደርገው። ሶስተኛው ስቴፕ የሚሆነው ኢኒኳሊቲውን ሳቲስፋይ ያደረገውን ሃፍ ፕሌን ሼድ እናደርጋለን ማለት ነው። ሶሉሽኑ የሚሆነው በግራፍ ስናሳየው ይሄ ነው ማለት ነው። እንደዚህ ነው የሚሆነው። ይሄ ማለት y less than or equal to -1/2x plus 7 ነው ማለት ነው። C x greater than 4 የመጀመሪያው ስቴፕ የሚሆነው ወደ ኢኳል ሳይን ቀይረን
ላይኑን መሳል ነው የሚሆነው። ኤክስ እኩል ይሆናል 4 ነው የሚሆነው። እዚህ ጋር የተሰጠን የኢኒኳሊቲ ሳይን ግሬተር ዛን ነው። ግሬተር ዛን ከሆነ ደግሞ ላይኑን ኢንክሉድ ስለማያደርገው ብሮክን ላይን ነው የምንጠቀመው። ኤክስ ኢኳል ቱ 4 ማለት ለማንኛውም የዋይ ቫሊዩ ኤክስ ፊክስድ ነው ማለት ነው። ቫሊዩ 4 ነው። ስለዚህ 4 ላይ ቨርቲካል ላይን እንደዚህ እናሰምራለን። የምናሰምረው ላይን ግን ብሮክን ላይን ነው። የተሰጠን ኢኒኳሊቲ ግሬተር ዛን ስለሆነ እሱን ላይኑን ኢንክሉድ ስለማያደርግ ብሮክን ላይን ነው የምናሰምረው። እንደዚህ አድርገን ቴስቱ ፖይንት 0 0 ብንወስድ የሚለው ኤክስ ግሬተር ዛን 4 ነው የሚለው። ኤክስ ግሬተር ዛን 4 ከሆነ 0 0 ኢኒኳሊቲውን ሳቲስፋይ አያደርግም። ፖይንቱ ሳቲስፋይ አያደርግም ማለት 0 0 ያለበትም ሃፍ ፕሌን ኢኒኳሊቲውን ሳቲስፋይ አያደርግም። ስለዚህ ይሄኛው ፕሌን ነው ማለት ነው ሳቲስፋይ የሚያደርገው። ሶሉሽኑን በግራፍ ስናሳየው ልክ እንደዚህ ነው የምናሳየው ማለት ነው። ዲ 5x + 2y ግሬተር ዛን 6 ሶሉሽን የመጀመሪያው ኢኒኳሊቲውን ወደ ኢኳል ሳይን መቀየር ነው የሚሆነው። ስንቀይረው 5x + 2y = 6 ነው የሚሆነው። ኢኩዌሽኑን y = ብለን መጻፍ ነው ቀጣዩ። 5xን ወደ ራይት ብንወስደው 2y = -5x + 6 ነው የሚሆነው። y ብቻውን እንዲሆንልን ኦቨር 2 ብናደርግ y = -5/2x + 3 ይሆናል ማለት ነው። ከዚህ ስሎፑ የሚሆነው -5/2 ነው የሚሆነው። y ኢንተርሰፕቱ 0 3 ነው የሚሆነው ማለት ነው። የተሰጠን ኢኒኳሊቲ ግሬተር ዛን ነው። ግሬተር ዛን ከሆነ ደግሞ ላይኑን ኢንክሉድ ስለማያደርገው ብሮክን ላይን ነው የምንጠቀመው። ሁለተኛው ስቴፕ ቴስት ፖይንት ነው ክሬት የምናደርገው 1/2 ፕሌን ላይ። ላይኑን ስናሰምር ፕሌኑን ወደ 2 ሃፍ ፕሌን ነው የሚከፍልልን። ስለዚህ ከአንዱ ሃፍ ፕሌን ላይ ቴስት የምናደርግበት ፖይንት እንወስዳለን። ለምሳሌ እዚህ ጋር 0 0ን እንውሰድ። 0 0ን ስንወስድ y = -5/2x + 3 ላይ ሌፍት ሃንድ ሳይዱ 0 ነው፣ ራይት ሃንድ ሳይዱ 3 ነው። ሌፍት ሃንድ ሳይዱ ሌስ ዛን ራይት ሃንድ ሳይድ ነው የሚሆነው ማለት ነው። ጥያቄው ግን የሚለን 5x + 2y ግሬተር ዛን 6 ነው የሚለው። ይሄን ደግሞ ሪአሬንጅ ስናደርገው y ግሬተር ዛን -5/2x + 3 ነው የሚሆነው። ጥያቄው ላይ ግሬተር ዛን ነው፣ እዚህ ጋር ግን ሌፍት ሃንድ ሳይዱ ሌስ ዛን ራይት ሃንድ ሳይዱ ነው የሚሆነው። ይሄ የሚያመለክተው ያስገባነው 0 0 ፖይንት ኢኒኳሊቲውን ሳቲስፋይ አያደርግም። ፖይንቱ 0 0 ያለበትም ሃፍ ፕሌን ኢኒኳሊቲውን ሳቲስፋይ አያደርግም። ሌላኛው ሃፍ ፕሌን ነው ማለት ነው ኢኒኳሊቲውን ሳቲስፋይ የሚያደርገው። ስለዚህ የሚሆነው ይሄ ነው ማለት ነው። ይሄ ነው የሚሆነው ማለት ነው። ሶስተኛው ስቴፕ ኢኒኳሊቲውን ሳቲስፋይ ያደረገውን ሃፍ ፕሌን ሼድ ማድረግ ነው። ኢኒኳሊቲውን ሳቲስፋይ ያደረገው ፕሌን ይሄኛው ስለሆነ ወደዚህ ሼድ እናደርጋለን። 5x + 2y ግሬተር ዛን 6 ሶሉሽኑ በግራፍ ስናሳየው ይሄንን ነው ማለት ነው የሚመስለው። Question number 2 is 2 5 a solution of the inequality y + 5x greater than or equal to 1? ጥያቄው የሚለን x 2 ሲሆን እና y 5 ሲሆን የኢኒኳሊቲ y + 5x greater than 1 ሶሉሽን ይሆናሉ ወይ ነው። ቴስት ነው የምናደርገው። ፖይንቱን 2 5ን ኢኒኳሊቲው ላይ እናስገባና ቼክ እናደርጋለን ማለት ነው። y + 5x greater than or equal to 1 ነው። ቴስት እንድናደርግ የተሰጠን ፖይንት 2 እና 5 ነው። ሌፍት ሃንድ ሳይዱ የሚሆነው y + 5x ነው። ራይት ሃንድ ሳይዱ 1 ነው።
ስለዚህ ሌፍት ሃንድ ሳይዱ ላይ ዋይ ላይ 5 እናስገባለን፣ ኤክስ ላይ 2 እናስገባለን። 5 + 5 ታይምስ 2 ይሆናል። 5 ታይምስ 2 10 ነው። 10 + 5 15 ይመጣል። ሌፍት ሃንድ ሳይዱ 15 ነው የሚሆነው። ራይት ሃንድ ሳይዱ 1 ነው። ስናወዳድራቸው ከ15 እና ከ1 15 ነው የሚበልጠው። ይሄ ማለት ሌፍት ሃንድ ሳይዱ ግሬተር ዛን ራይት ሃንድ ሳይድ ነው የሚሆነው ማለት ነው። የተሰጠንም ኢኒኳሊቲ ሌፍት ሃንድ ሳይዱ y + 5x ግሬተር ዛን ራይት ሃንድ ሳይዱ 1 ነው የሚሆነው። የስ ነው የሚሆነው መልሱ። 2 እና 5 የኢኒኳሊቲ y + 5x ግሬተር ዛን 1 ሶሉሽን ነው ማለት ነው። ኩዌስችን ነምበር 3 ዲተርማይን ዌዘር ኦር ኖት 2.5 is a solution to 5x minus 2y less than 10። ሶስተኛው ጥያቄ የሚለን x 2 ሲሆን y 1/2 ሲሆን የኢኒኳሊቲ 5x ሲቀነስ 2y less than 10 ሶሉሽን ይሆናሉ ወይንስ አይሆኑም ነው ጥያቄው። ልክ እንደ ጥያቄ 2ም ይሄኛውን ፖይንቱን አስገብተን ቴስት ነው የምናደርገው። ኢኒኳሊቲው 5x ሲቀነስ 2y less than 10 ነው። ፖይንቱ 2 እና 1/2 ነው። ሌፍት ሃንድ ሳይዱ 5x - 2y ነው። x ላይ 2 እናስገባለን፣ y ላይ 1/2 እናስገባለን። 5 ሲባዛ በ2 ሲቀነስ 2 ሲባዛ በ1/2 ይሆናል ማለት ነው። 5 ጊዜ 2 10 ይሆናል። ሲቀነስ 2 ሲባዛ በ1/2 1 ነው የሚሆነው። 10 ሲቀነስ 1 ይሆናል ማለት ነው። 10 ሲቀነስ 1 9 ይሆናል። ሌፍት ሃንድ ሳይዱ 9 መጣ። ራይት ሃንድ ሳይዱ ደግሞ 10 ነው የተሰጠን። ሁለቱን ስናወዳድር 9 እና 10ን 9 ያንሳል ከ10። ይሄ ማለት ሌፍት ሃንድ ሳይዱ ሌስ ዛን ራይት ሃንድ ሳይዱ ነው። የተሰጠንም ኢኒኳሊቲ 5x - 2y ሌስ ዛን 10 ነው። ማለትም ሌፍት ሃንድ ሳይዱ ሌስ ዛን ራይት ሃንድ ሳይዱ ነው የሚለን ኢኒኳሊቲው። ስለዚህም ትሩ ነው ማለት ነው። x 2 ሲሆንና y 1/2 ሲሆን የኢኒኳሊቲ 5x - 2y ሌስ ዛን 10 ሶሉሽን ነው ማለት ነው። ኩዌስችን ነምበር 4 write an equality that describe all points in a the upper half plane above the x axis y greater than 0 ነው የሚሆነው። the upper half plane above the x axis የሚሆነው y greater than 0 ነው ማለት ነው። b the lower half plane below the x axis the lower half plane below the x axis ማለት y less than 0 ማለት ነው። c the half plane left to the y axis half plane left of the y axis ሲሆን x less than 0 ነው የሚሆነው።